ሰላም ጤና ይስጥልን ክቡራትና ክቡራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያገኘናቸውን የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብሬያችሁ የምቆየውን የበጸሎት ጌታቸው ነኝ። አብራችሁን ቆዩ። ጥበብን ለሀገራዊ አንድነትና ለጠንካራ የህዝብ ለህዝብ ትስስር መጠቀም ይገባል ሲሉ አፈ ጉባኤ ታገሰ ጫፉ ተናገሩ። የህዝብ ለህዝብ ዝግጅት ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት በሚል መሪ ሀሳብ ለብሪክስ ፕላስ ሀገራት ትርኢቶችን ለማቅረብ ያዘጋጀው ልዑክ ቡድኑ የሽኝት መርሃ ግብር ተደርጎለታል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት አፈ ጉባኤ ታገሰ ጫፉ ጥበብን ለሀገራዊ አንድነትና ለጠንካራ የህዝብ ለህዝብ ትስስር እንዲሁም ለገጽታ ግንባታ መጠቀም ይገባል ብለዋል። አንድን ሀገር አጉልቶ ለማሳየት የባህልና የፈጠራ ኢንዱስትሪ ዘርፍ ሚናው የጎላ ነው ሲሉም ገልጸዋል። ኢትዮጵያ የረጅም ዘመን የሀገረ መንግስት ታሪክ ያላት በባህል ዘርፉ እምቅ ሀብት ካላቸው ሀገራት በቀዳሚነት የምትጠቀስ ናት በማለት ሀገራቱ ያላትን ሀብት እንድትጠቀምና ማደግ እንድትችል የሁላችንም የጋራ ርብርብ ይጠይቃል ብለዋል። ሽኝት የተደረገለት ልዑክም የኢትዮጵያን ታሪክና ቅርስ በዓለም አደባባይ አጉልቶ በማውጣት የህዝብ ለህዝብ ትስስር በማጠናከር ዲፕሎማሲያዊ ግንኙነት በመሳብ እንዲሁም ቱሪዝምን በማሳደግ ረገድ ታላቅ ሀገራዊ ኃላፊነት አለበት ሲሉ አሳስበዋል። ኢትዮጵያ የምታደርገው የዲጂታላይዜሽን ጉዞ የዲጂታል መታወቂያ ስርዓት ከፍተኛውን ሚና እየተጫወተ እንደሚገኝ ተገለጸ። በአይዲ ፎር አፍሪካ 2025 ዓለም አቀፍ ጉባኤ ኢትዮጵያ ያላት የዲጂታል መታወቂያ ስርዓት ተሞክሮ ለተሳታፊዎች አጋርታለች። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እንደገለጹት የዲጂታል ሽግግር ቴክኖሎጂ ፕሮጀክት ብቻ ሳይሆን ከማንነት ከፍትህና ከአካታችነት ጋር የተያያዘ ጉዳይ ነው ብለዋል። ዲጂታል ኢትዮጵያ 2025 ከፍኖተ ካርታ ባለፈ ኢትዮጵያን ለመለወጥ የተቀመጠ ሀገራዊ ቁርጠኝነት መሆኑን ጠቅሰው ለዚህም የዲጂታል መታወቂያ ስርዓት ማሳያ መሆኑን ተናግረዋል። የኢንፎርሜሽን ደህንነት መረብ አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሀምዲ በበኩላቸው የዲጂታል ኢትዮጵያ ካውንስል ተቋቁሞ ወደ ስራ ገብቷል ብለዋል። ካውንስሉ አንድ ወጥ አስተማማኝ የዲጂታል ስነ ምህዳርን የሚፈጥር ነው ብለዋል። በተለይም የሳይበር ደህንነትን፣ ክፍት የቴክኖሎጂ ምንጮችንና የሀገር ውስጥ ፈጠራዎችን ወደ አንድ ወጥ ሀገራዊ ስትራቴጂ እየቀየረ መሆኑን ገልጸዋል። ኢትዮጵያ አስተማማኝና ወቅታዊ የሜትሮሎጂ መረጃዎችን ለማጋራት ዝግጁ መሆኗን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ሚኒስትሩ ከኢጋድ የስራ ኃላፊዎችና ከኢጋድ አባል ሀገራት የውሃ ሚኒስቴር ተወካዮች ጋር በተለያዩ የዘርፉ ጉዳዮች ዙሪያ ውይይት አድርገዋል። በውይይቱ በአባል ሀገራቱ መካከል የተደራጀና የተቀናጀ የሜትሮሎጂ መረጃዎችን በመለዋወጥ በተፈጥሮ አደጋዎች የሚከሰቱ ጉዳቶችን ለመቀነስ አልሞ የተደረገ ነው። የተፈጥሮ አደጋዎችን ቀድሞ ለመከላከል የተተነተነና የተደራጀ የሜትሮሎጂ መረጃዎች እንደሚያስፈልጉ ጠቁመው ይህን ለማድረግ የሀገራት ትብብር እንደሚያስፈልግ ሚኒስትሩ ጠቅሰዋል። ይህን ትብብር እውን ለማድረግ በአባል ሀገራቱ መካከል የተደረገ ምክክር አስቻይ ሁኔታ እንደሚፈጥርም ጨምረው ገልጸዋል። ኢትዮጵያ በዘርፉ ያላትን ትልቅ አቅም ለቀጠናው ሀገራት እያጋራች እንደምትገኝ ገልጸው በቀጣይም አስተማማኝ የሜትሮሎጂ መረጃዎችን ለጎረቤት ሀገራት ተደራሽ ለማድረግ ዝግጁ መሆኗን ገልጸዋል። ኢትዮጵያ ካሏት የሜትሮሎጂ ጣቢያዎች መካከል 60 በመቶ የሚሆኑት ዘመናዊ ማሽን የተገጠመላቸው መሆናቸውም በውይይቱ ወቅት ተገልጿል። ካካውን በሀገር ውስጥ ማምረት የሚያስችል የምርምርና ዘር ብዜት ስራ እያከናወነ መሆኑን ቴፒ የግብርና ምርምር ማዕከል አስታወቀ። የቴፒ ግብርና ምርምር ማዕከልና በሌሎች የእርሻ ልማት ማዕከላት የተዘጋጁ ከ50 ሺህ በላይ ካካዎ ችግኝ ተባዝቶ ለዘንድሮ ተከላ ዝግጁ መደረጉም ተመላክቷል። በማዕከሉ የብሔራዊ ቅመማ ቅመም አስተባባሪና ተመራማሪ አቡኪያ ጌቱ ለኢዜአ እንደገለጹት ለካካዎ ምርት በተሰጠው ትኩረት ዝርያውን ለማላመድ የምርምር ስራ ሲሰራ ቆይቷል። ዝርያውን በቅርብ ጊዜ ውስጥ ወደ ሀገር ውስጥ አስገብቶ ለማባዛት በተደረገ ጥረት ዘንድሮ 50 ሺህ ካካዎ ችግኞችን በማባዛት ለተከላ ዝግጁ ማድረግ መቻሉንም ተናግረዋል። በቀጣይ ችግኞችን በእጥፍ አዘጋጅቶ የካካዎ ምርትን ለአርሶ አደሮችና የእርሻ ኢንቨስትመንት ማሳዎች ለማስፋፋት በቅንጅት እንደሚሰራም አመላክተዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። የተባበሩት መንግስታት ድርጅት የጋዛ እርዳታ በእስራኤል የደህንነት ፍተሻዎች መዘጋቱን ተናገረ። የተባበሩት መንግስታት ድርጅት ከ2 ቀናት በፊት ወደ ጋዛ መግባት ቢጀምርም እስካሁን ድረስ እርዳታ ፍልስጤማውያን ጋር አልደረሰም ብሏል። መዘግየቶቹ የተከሰቱት በአዲሱ የእስራኤል የጸጥታ ሂደት ምክንያት ነውም ተብሏል። ጋዛ የምግብ መሰረታዊ እቃዎች፣ የሕክምና አቅርቦቶችና ሌሎች ወሳኝ እርዳታዎች ነዋሪዎች ጋር እንዳይደርስ በመከልከል ከመጋቢት ወር ጀምሮ ሙሉ በሙሉ እገዳ ውስጥ ነበረች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ በአዲሱ የእስራኤል እቅድ መሰረት ለ100 የእርዳታ መኪኖች ፍቃድ አግኝቷል። ይህም በየቀኑ ወደ ጋዛ ከሚገቡት 600 የጭነት መኪኖች ከቅርብ ጊዜ የተኩስ አቁም ወቅት በከፍተኛ ሁኔታ ቀንሷል ተብሏል ሲል የዘገበው አሶሺየትድ ፕሬስ ነው። በመጨረሻም በፓኪስታን በተፈጸመ የአጥፍቶ ጠፊ ጥቃት 5 ሰዎች ተገደሉ።
ተማሪዎችን የሚያመላልስ ባስ ላይ ያነጣጠረ ነው የተባለው ጥቃት በፓኪስታን ደቡብ ምዕራባዊ ግዛት ኩዝዳር አካባቢ የተፈጸመ ነው። ከፓኪስታን መንግስት በኩል በወጣው መግለጫ በትንሹ 5 ሰዎች መገደላቸውንና 38 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የሀገሪቱ የመከላከያ ተቋም ባወጣው መግለጫም በጥቃቱ በህንድ መንግስት የሚደገፍ የአሸባሪ ቡድን እጅ አለበት የሚል ጥርጣሬ አለኝ ብሏል። በጉዳዩ ላይ ዜናውን እስከምናጠናቅርበት ሰዓት ድረስ ከህንድ በኩል የተባለ ነገር የሌለ ሲሆን ለጥቃቱ ኃላፊነት የወሰደ አካል የለም ሲል የዘገበው አልጀዚራ ነው። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።